የኒቂያ ጉባኤ በ325 ዓመተ ምህረት ይህ ጉባኤ ለኔ ክርስቲያን ነኝ ባይ ምንድነው? ዓላማውስ በእውነት ስለ ኢየሱስ ግድ ብሏቸው ነው? አስተዋይ ነኝ ባይ እስኪ ይህንን ጥያቄ ይጠይቅ። አንደኛ፣ ጉባኤው የማን ነው? ይህ ጉባኤ የመጀመሪያ የኒቂያ ጉባኤ በ325 ዓመተ ምህረት በኒቂያ ተካሄደ። ኒቂያ በአሁኑ ጊዜ እዝኒክ በቱርክ ያለች ከተማ ናት። ይህ ጉባኤ የጠራው ታላቁ ቆንስጣንጢኖስ ሲሆን ክርስትና በሮማ ኢምፓየር ውስጥ ሕጋዊ ከሆነ በኋላ በቤተ ክርስቲያን ውስጥ አንድነት ለማምጣት ፈለገ። እዚህ ልብ ማለት ያለብን የትኛዋ ቤተ ክርስቲያን ናት የሚለው እናስምርበት። ካቶሊክና ኦርቶዶክስ ናቸው። ይህ ጉባኤ የጠራው ታላቁ ቆንስጣንጢኖስ ሲሆን ካቶሊክና ኦርቶዶክሳውያን ጉባኤ ነበር ማለት ይቻላል። እስከ 318 ጳጳሳት የተገኙበት ጉባኤ ነው። ሁለተኛ፣ ቆንስጣንጢኖስ ማን ነው? ታላቁ ቆንስጣንጢኖስ በሮም ንጉስ ነበር። ከ306 እስከ 337 ዓመተ ምህረት ድረስ የሮማን የገዛ አጼ ነበር። ክርስትናን በሮማ መንግስት ውስጥ እንዲፈቀድ እና እንዲስፋፋ ትልቅ ሚና ተጫውቷል። ከታላቁ ስራዎች መካከል በ313 ዓመተ ምህረት የሚላን አዋጅ በማውጣት ክርስቲያኖችን እንዳይሰደዱ አደረገ። የመጀመሪያ የኒቂያ ጉባኤ በ325 ዓመተ ምህረት እንዲካሄድ ደገፈ። ይህም በክርስቲያን ታሪክ በጣም አስፈላጊ ጉባኤ ነበር። ኮንስታንቲኖፕል ዛሬ ኢስታንቡል የተባለችውን ከተማ የሮም አዲስ ዋና ከተማ አደረገ። ታላቁ ኮንስታንቲን በእውነት ክርስቲያን ነበር? እንደዛ ከሆነ ትራምፕም ክርስቲያን ነው ማለት ነው። ክርስትናን የሀገር መንግስታዊ ሃይማኖት እንዲሆን የፈቀደ መሪ ሁሉ። ሶስተኛ፣ አሪዮስ ማን ነው? አሪዮስ በአራተኛ ክፍለ ዘመን ክርስቲያን ካህን እና አስተማሪ ነበር። እሱ በአሌክሳንድሪያ ውስጥ ኖሮ የአሪያኒዝም የተባለው አስተምሮ አስተማረ። የእሱ አስተምሮ መሰረት እንዲህ ነበር: ኢየሱስ ክርስቶስ ወይ ወልድ ከአባት ከእግዚአብሔር ጋር ተመሳሳይ ማንነት ወይም ባህሪ የለውም ይላል። ወልድ ከአባት በኋላ ተፈጥሯል እንጂ ዘላለማዊ አይደለም ብሎ ያስተምራል። ይህ አስተምሮ በኒቂያ ጉባኤ አውግዞታል። አሪዮስም አሪያኒዝም የሚባል ሃይማኖት ጀመረ። ይህ የጆሆባ ዊትነስ እንቅስቃሴ አስጀመረ። አራተኛ፣ አጀንዳቸው ምን ነበር? የመጀመሪያው የኒቂያ ጉባኤ ዋና ዓላማዎቹ በክርስቲያን ቤተክርስቲያን ውስጥ የተነሱ ከባድ ክርክሮችን መፍታትና አንድነት መመስረት ነበር። ዋና ነጥቦቹ እንደዚህ ነበሩ: 1. የኡሪያን ክርክር መፍታት። 2. የኒቂያ እምነት መግለጫ ማውጣት። 3. የፋሲካ ወይ የኢስተር ቀን መወሰን። 4. የቤተ ክርስቲያን አንድነት ማጠናከር። ይህ ወሳኝ ጉባኤ የክርስትናን እምነት ወይ ሃይማኖት ወደ አንድነት ለማምጣትና የኡሪያን ትምህርቶችን ለማስወገድ ከሆነ የተደረገው አሁን ያለንበት የክርስትና እምነት ወይ ሃይማኖት እንደዛ እንደ መጀመሪያ የነበረችው የመጽሐፍ ቅዱስ ቤተክርስቲያን እንድትመጣ አድርገዋል ወይ የሚለውን ጥያቄ መጠየቅ ያስፈልጋል። 5. ጉባኤው ውሳኔ ምን ነበር? 1. ኢየሱስ ክርስቶስ ከአብ ጋር አንድ እንደሆነ እናምናለን። 2. የፋሲካ ቀን እንዴት እንደሚቆጠር አንድ ወጥ ዘዴ ማቋቋም። 3. የቤተ ክርስቲያን ሕጎች ካኖን ማውጣት። 4. በኤምፓየሩ ውስጥ የጳጳሳትን ስልጣን የቤተ ክርስቲያንን መዋቅር ማጠናከር። 6. በእውነት ክርስቲያን ነበሩ? ይህንን መልስ ለመመለስ የወሰኑትን ውሳኔ ማየት በቂ ነው። መጀመሪያ የአሪዮስን ትምህርት ተቃውሟል። ጥሩ። 2. የፋሲካ ወይም ደግሞ ኢስተር ቀን አውጀዋል። 3. ቤተክርስቲያን አንድነቷን
እናጠናክር ብለዋል፣ አጠናክረዋል። ታሪክ ይናገር። አምስተኛ የጳጳሳትን ስልጣን ወስነዋል። ይህ ሁሉ አሁን ላለችው መጽሐፍ ቅዱሳዊ ቤተክርስቲያን አቋም ወይም ደግሞ እምነት ወሳኝ ጉባኤ ነው ለማለት ያስችለኛል ወይ? መልሱን ለእናንተ ተዋለሁ። በአሁኑ ጊዜ 45,000 የክርስትና ድርጅቶች በዓለማችን አሉ። የኒቅያ ጉባኤ ፖለቲካን ከክርስትና ጋር ለመቀላቀል የተደረገ ጉባኤ ነው። አሁን ላለንበት ክርስትና መልክ እንዲኖር ታላቅ ድርሻ ነበረው። የኒቅያ ጉባኤ አጀንዳ በዘመኑ የነበሩ እውነተኞች ክርስቲያን ጥያቄ አልነበረም። ስለዚህ ዋና ቁም ነገሩ የመዳናችን ጉዳይ ሳለ ለፖለቲካ ፍጆታቸው ተጠቅመውበታል። ለዚህ ነው ማንኛውም ሃይማኖታዊ ተቋም የመንግስታት መሳሪያ የሆነው። ከዚህ ወጥተን የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስ መመልከት ያለብን። ዕብራውያን 12:1-2 እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን እኛ ደግሞ ሸክምን ሁሉ ቶሎም የሚከብደንን ኃጢአት አስወግደን የእምነታችንንም ራስ እና ፈጻሚ ኢየሱስ ተመልክተን በፊታችን ያለው ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ገላትያ 1:6-7 በክርስቶስ ጸጋ እናንተ ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ ደነቃለሁ። እርሱ ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስን ወንጌል ሊያጣሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ እላለሁ፣ ከተቀበላችሁት የተለየውን የማንም ቢሰብክላችሁ የተረገመ ይሁን። ሰውን ወይስ እግዚአብሔርን አሁን እሺ አሰኛለሁን? ወይስ ሰውን ደስ ላሰኝ እፈልጋለሁን? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንሁ። በየዘመናቱና በየጊዜያቱ የተለያዩ ጉባኤዎች ተካሂደው ሊሆኑ ይችላሉ። ቤተክርስቲያን ከዚህ ጉባኤዎች በፊት የነበረች ስለሆነች ቤተክርስቲያን እንደ መጽሐፍ ቅዱስ መሰረት የነበረችው ቤተክርስቲያን መመለስ መቻል አለባት። ካልሆነ ጉባኤዎቹ ወደ ነበረው የእግዚአብሔር ሐሳብ ወይም ደግሞ መጽሐፍ ቅዱሳዊ የሆነችው የተመሰረተችው በክርስቶስ ኢየሱስ ቤተክርስቲያን በሐዋርያትና በነቢያት የቆመችው ያቺ ቤተክርስቲያን ካልተመለሰች ወይ ካላመጧት ምንም ፋይዳ የላቸውም። ስለዚህ አሁን የዘመናችን ቤተክርስቲያን የዚህ ሁሉ የጉባኤዎቹ ውጤት ነው እንጂ የመጀመሪያ መጽሐፍ ቅዱሳዊት የሆነች ቤተክርስቲያን ውጤት ናት ማለት አይቻልም። እስኪ እንይ፣ የተለያዩ ቤተክርስቲያኖች አሉ። ለምን መከፋፈል፣ መለያየት? በየኮርነሩ፣ በየቦታው፣ በየአቅጣጫው ብዙ ቤተክርስቲያን አለ በዘመናችን። ጥሩ ነው፣ ቤተክርስቲያን አይጠላ። ግን ዋናው ጥያቄ አንድነት፣ ህብረት፣ ፍቅር አለ ወይ ነው። ስለዚህ የመጀመሪያው ቤተክርስቲያን በፍቅር የምትለይ ከሆነች፣ በአንድነት የምትታወቅ ከሆነች፣ በህብረት የምትታወቅ ከሆነች ያቺ ቤተክርስቲያን የት አለች? እስኪ ጠይቁ። በየአካባቢያችሁ ስንት አይነት ቤተክርስቲያኖች አሉ? አይነታቸው ብዙ፣ መለያየታቸው ብዙ። ስለዚህ ይህንን ጥያቄ መጠየቅ መቻል አለብን። ካልሆነ ወደ ዋናው ወደ መጀመሪያዋ ቤተክርስቲያን እንመለስ። ያንን ፕራክቲስ እናድርግ፣ እንለማመደው፣ እንኑርበት። እንሰብከዋለን፣ እንለዋለን፣ እናስተምረዋለን። ግን የታለ ተግባሩ፣ ህይወቱ፣ ኑሮው የታለ? ጌታ ኢየሱስ ይርዳን። ምጽአቱን ለማፋጠን ጌታ ኢየሱስን ለመቀበል ዝግጁዎች እንድንሆን መንቃት፣ ካለንበት ከባድ እንቅልፍ መነሳት ይሆንልን።
እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚያ ያውቃሉ። ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርንም በመምሰል እንደምን ልትሆኑ ይገባችኋል? ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይ ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖሩበትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። እናንተ ደግሞ ታገሱ፣ ልባችሁንም አጽኑ፣ የጌታ መምጣት ቀርቧልና። ወንድሞች ሆይ እንዳይፈረድባችሁ እርስ በርሳችሁ አታጉረምርሙ፣ እነሆ ፈራጅ በደጅ ፊት ቆሟል።